የማንቸስተር ዩናይትዱ ካፕቴን ብሩኖ ፈርናንዴዝ እስካሁን ድረስ ኮንትራት እንዳልፈረመ ይታወቃል። የመጨረሻ የኮንትራት ዘመኑ ላይ እንደሚገኝ የሚታወቅ ነው። ምክንያቱም ቀጣይ ዓመት ጁን ወር ላይ ማለትም 2027 ላይ ኮንትራቱ እንደሚጠናቀቅ ይታወቃልና ማንቸስተር ዩናይትድ የዚህ ልጅ ኮንትራት ማራዘም እንደሚፈልግ ግልጽ ነው። ምክንያቱም ብሩኖ ፈርናንዴዝ ማለት አሁን ላይ የማንቸስተር ዩናይትድ ምሰሶ ነው ማለት እንችላለን። ማንቸስተር ዩናይትድ በቅርብ ካስፈረማቸው ተጫዋቾች መካከል ያለምንም ጥርጥር ምርጡ ተጫዋች እንደሆነ ይታወቃል። ኢቭን በተለያየ አጋጣሚ እነ ጋሪ ኔቭል ይሄ ተጫዋች ብቻ ነው ወይ ደግሞ ይሄ ልጅ ብቻ ነው የኛ ድሪም ቲም ውስጥ ሊገባ የሚችለው ወይም ደግሞ ይሄ ብዙ ዋንጫ ሲያሳካ የነበረው የማንቸስተር ዩናይትድ ቲም ውስጥ ሊገባ የሚችለው ብሩኖ ፈርናንዴዝ ብቻ ነው በማለት ተናግረው ነበር። በታለንት ስለሚበልጥ ብቻ አይደለም ግን ደግሞ ባሳየው ኮንሲስተንሲም ጭምር ነው። ታዲያ ብሩኖ ፈርናንዴዝ አሁን ላይ ኮንትራት አልፈረመም። እንደሚታወቀው መጀመሪያ አካባቢ ላይ ሲባል የነበረው ነገር አይ ብሩኖ ፈርናንዴዝ አሁን ላይ ለዓለም ዋንጫ ፎከስ ስላደረገ ዓለም ዋንጫ ላይ የተጫወተ ስለሆነ ከዓለም ዋንጫ በኋላ ዲሉ ይጠናቀቃል የሚሉ ሀሳቦች ነበር ሲነሱ የነበረው። ግን ደግሞ ዓለም ዋንጫውም ተጠናቆ ግን ብሩኖ ፈርናንዴዝ አሁንም ድረስ መፈረም አልቻለምና ለምንድን ነው ያልፈረመው? ከአለመፈረም ውስጥ ጀርባ ያለው ነገር ምንድን ነው? የገንዘብ ጉዳይ ነው ወይንስ ደግሞ ሌላ ነገር አለ የሚለውን ነገር በዚህ ፕሮግራም በስፋት ለማየት እንሞክራለን። ይሄ መጀመሪያው ርዕሳችን ነው የሚሆነው። ሁለተኛው ርዕሳችን ደግሞ ኢኔዮሶች ያደርጉታል የተባለው አንድ በጣም ከባድ የሚባል ውሳኔ የማንቸስተር ዩናይትድን ደጋፊዎች በጠቅላላ አበሳጭቷል እና ሲሰማም ዜናው ትንሽ እንግዳ ነገር ነው ወይም ደግሞ ወጣ ያለ ነገር ነው። ምናልባት ሌሎች የዜና ምንጮች ቢሆን ኖሮ ይሄን ነገር ተናግሮት የሆነው ሜቢ ዝም ብሎ እንዳሉ ባልታ ነው ተብሎ ሊታለፍ ይችላል። ግን ታዋቂውና በታማኝነቱ ወደር የለሽ የሆነው ዘ አትሌቲክ ነው ይህን ነገር የዘገበውና ምንድነው ማንቸስተር ዩናይትድ ደጋፊዎችን ያስቆጣው ነገር ከሃሪ አማስ ጋር የሚገናኝ ጉዳይ ነውና ሃሪ አማስን ማንቸስተር ዩናይትድ ለመሸጥ አስፏል የሚል ዜና ወጥቷል። ሶ ለምንድነው ለመሸጥ ያሰበው? ይሄ ነገርስ እንዴት ይታያል የሚለውን ነገር እንደዚሁ ለመመልከት እንሞክራለን። እንደ ሶስተኛና እንደ መጨረሻ አድርገን የምናነሳው ርዕስ ደግሞ ዌልቤክ ወደ ማንቸስተር ዩናይትድ መመለስ እንዳለበት የቀድሞ የቡድን አጋሩና ከማንቸስተር ዩናይትድ ጋር ብዙ ትልልቅ ክብሮችን ያሳካው የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ተናግሯል። ለምንድነው ዌልቤክን ወደ ማንቸስተር ዩናይትድ ተመለስ እያለው ያለው? ቢመለስስ ምንድነው ሊጠቅም የሚችለው? አሁን ይሄ ልጅ ከቼልሲ ጋር እየተነጋገረ ነው የሚገኘው፣ ፍላጎትም እንዳለው ፋብሪዚዮ ሮማኖ ሳይቀር ተናግሯልና 35 ዓመት የሞላውን ተጫዋች አንደኛ ቼልሲ ስለምን ፈለገው፣ ማንቸስተር ዩናይትድስ ይሄ ልጅ ለምን ይፈልገዋል የሚለውን ነገር ሪዮ ፈርዲናንድ ከተናገረው ነገር አንጻር አንዳንድ ሀሳቦችን ለማንሳት እንሞክራለን። ሰላም እንዴት ናችሁ ውድ የቻናላችን ተከታታዮች? ይሄ ዕለታዊው የትንታኔ ፕሮግራም ላይ ነው የምትገኙት። አሁን በጠቀስኩላችሁ 3 ርዕሶች ዙሪያ ሰፋ ያለ ቆይታ የምናደርግ ነው የሚሆነው። አሁን በጠቀስኩላችሁ 3 ርዕሶች ዙሪያ ሰፋ ያለ እይታን ወይም ደግሞ ትንታኔን የምትፈልጉ ከሆነ ይህንን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ እጋብዛችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ላይክ በማድረግ ኮሜንት ላይ የተሰማችሁን ሀሳብ በመጻፍ ከኛ ጋር ያላችሁን አብሮነት እንድታሳዩን ለማስታወስ እፈልጋለሁ። መልካም ቆይታን ተመኝ። ማንቸስተር ዩናይትድ ባለፉት ምናልባት 13 ዓመታት ወይ ደግሞ 10 ዓመታት ውስጥ ከ2013 በኋላ ፈርጉሰን ማንቸስተር ዩናይትድን ከተሰናበተ በኋላ ካስፈረማቸው ተጫዋቾች መካከል ያለምንም ጥርጥር ምርጡ ተጫዋች እንደሆነ ሁሉም በአንድ ድምፅ ይስማማል። ብሩኖ ፈርናንዴዝ ማለት ነው። አምበልነቱን ብዙዎች ተጠራጥረዋል። አምበል መሆን አይገባውም፣ ኢሞሽናል ኢንቴሊጀንስ የለውም፣ ሜዳ ውስጥ ይነጫነጫል። አንድ ጊዜ ፔፕ ጋርዲዮላ ማንም ተጫዋች እንደ ብሩኖ እንዲያደርግ አልፈልግም ሜዳ ውስጥ ምክንያቱም የራሱ ተጫዋቾች ላይ ስለ ጮኸ የሚሉ ብዙ ነገሮች ሲነገሩ ሰምተናል። ግን ደግሞ ከብሩኖ ፈርናንዴዝ ጋር አብሮ የተጫወቱ ተጫዋቾች፣ ወጣት ተጫዋቾች እንደዚሁም ደግሞ አሰልጣኞችን ሚሉትን ደግሞ ከሰማን ብሩኖ ፈርናንዴዝ ካፕቴን ካልሆነ ማን ነው ካፕቴን የሚሆነው? ለምን በምሳሌ ነው የሚያስረዳው። ብሩኖ ፈርናንዴዝ በምሳሌ ነው የሚመራው። አሁን የማይናገር ተጫዋች ሆኖም አይደለም፣ ይናገራል በደንብ አድርጎ። ላይክ ሜዳ ውስጥ እንደዛ ከተናገረ አስቡት ከሜዳ ውጪ ወይም ደግሞ ኦፍ ካሜራ እንዴት ሊናገር እንደሚችል አስቡት። እንዴት ተጫዋቾች ላይ ሊያንባርቅ እንደሚችል መገመት ቀላል ነገር ይመስለኛል። ይሄን ነገር ሲያደርግ የሚናገር ካፕቴን ነው። ግን ደግሞ ንግግር ብቻም ሳይሆን በተግባር የሚያሳይ ነው። ሜዳ ውስጥም ከሜዳ ውጪም ማለት ነው። ሜዳ ውስጥ ቡድኑ በሚቸገርበት ሰዓት ላይ ብሩኖ ፈርናንዴዝ አይኔ 10 ቁጥር ቦታ ነው የሚጫወተው፣ 8 ቁጥር ቦታ ላይ አልመጣም ወይ 6 ቁጥር ቦታ ላይ አልመጣም፣ ተከላካይ ቦታ ላይ አልመጣም፣ ይሄ አይመለከተኝም የሚል ተጫዋች አይደለም። አንድ ይሄኛው የትም ቦታ ደግሞ ቢሰጠው አሁን አሰልጣኙ 6 ቁጥር ቦታ ተጫወትልኝ ሲለው ይጫወታል። ማን ይሄን ነገር ሲያደርግ ተመልክተናል? ሩበን አሞሪም
6 ቁጥር ቦታ ላይ ሲያጫውተው ነበር። አሰልጣኝ ኤሪክ ቴን ሃግ በቀኝ መስመር ቦታ ላይ ሲያጫውተው ተመልክተን ነበር ከዚህ በፊት አይደለ? 8 ቁጥር ቦታ ላይ በተለያየ አጋጣሚ ተጫውቷል። 10 ቁጥር ቦታ ላይ ተጫውቷል። ሐሰተኛ 9 ቁጥር ቦታ ላይ ተጫውቷል። ብሩኖ ፈርናንዴዝ የትኛውን ቦታ መጫወት የሚችል ተጫዋች ነው። ሲጫወት ታዲያ ሁሉን ነገር ነው የሚሰጠው። ይሮጣል፣ ያለ መታከት ያለ መድከም የሚሯሯጥ ተጫዋች ነው። ሜዳ ውስጥ በእንደዚህ አይነት መንገድ ነው በኤግዛምፕል የሚመራው። ከሜዳ ውጭም ደግሞ ባለው ህይወቱ፣ በትሬኒንግ ኮሚትመንቱ፣ ጉዳት ራሱን ከጉዳት የሚጠብቅበት መንገድ፣ ሪከቨሪ ፕሮግራሙ በጣም የሚያስደንቅ። ስለዚህ የተሟላ ካፕቴን ነው ማለት እንችላለን ብሩኖ ፈርናንዴዝ። ታዲያ ይሄንን ወሳኝ ካፕቴን፣ ይሄንን ወሳኝ ተጫዋች ምናልባትም የ10 ዓመት ወይ የ13 ዓመት ምርጡ ፈራሚ የሆነውን ብሩኖ ፈርናንዴዝን ማንቸስተር ዩናይትድ በዚህ ሰዓት ላይ ኮንትራቱን አላራዘሙለት። ትልቅ ሪስክ ነው። ብሩኖ ፈርናንዴዝን የማይፈልገው ክለብ አለ ብሎ ማሰብ የሚያስቸግር ነገር ይመስለኛል አይደለ? ሁሉም ክለብ ይፈልገዋል ብሩኖ ፈርናንዴዝ። የትኛውም ክለብ ብሩኖ ፈርናንዴዝ ቡድን ውስጥ እንዲኖር ይፈልጋል። እስካሁን ድረስ ታዲያ ኮንትራቱ አልተራዘመም። የብሩኖ ፈርናንዴዝ ጁን 2027 ላይ የብሩኖ ፈርናንዴዝ ኮንትራት ይጠናቀቃል። ከጁን 2027 በኋላ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች አይደለም። ጁን ድረስ መጠበቅ አይጠበቅበትም። ጃንዋሪ 2027 ላይ ብሩኖ በቦስማን ሕግ መሰረት መደራደር ይችላል በነፃነት። ስለዚህ ማንቸስተር ዩናይትድ መፍቀድም መከልከልም አይችል ከዛ በኋላ ማለት ነው፣ ነፃነት ስላሉ። እስካሁን ግን ምንም አይነት ፊርማ አልፈረመም። ማንቸስተር ዩናይትዶች ይህንን ተጫዋች የመሸጥ ፍላጎት የላቸው። ምንም እንኳን አሁንም ድረስ የሳውዲ ፕሮ ሊግ ቡድኖች ለምሳሌ እንደ አልሂላል አይነት የቱርክ ክለብ እንደ ጋላታሳራይ አይነት እየፈለጉት እንደሆነ ይታወቃል። አምናም ደግሞ በዚህ ሰዓት ላይ የሳውዲው ክለብ ለማንቸስተር ዩናይትድ ብሩኖ ፈርናንዴዝን ለማስፈረም በሚል 100 ሚሊዮን ፓውንድ እንዳቀረቡ የሚታወቅ። ስለዚህ በተለይ አምና ላይ የሆነ አይነት እንትኖች ነበሩ፣ ፍላጎቶች ነበሩ በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝን ለመሸጥ። ራሱ ብሩኖ ምን ያህል እንደተጎዳ እንደተናገረው ማለት ነው። አሁን ላይ ግን ፍላጎት የላቸውም። መረጃዎች እንደሚሉትም ከሆነ ኢኒዮሶች ማንቸስተር ዩናይትድን በሱ ዙሪያ ለመገንባት ነው ፍላጎት ያላቸው። በሱ ዙሪያ ለመገንባት ፍላጎት አላቸው። ስለዚህ አዲስ ኮንትራት እኮ ዲስከስ እያደረጉ ነው፣ እየተነጋገሩ ነው፣ ግን ስምምነት ላይ አልደረሱም ነው እስካሁን ድረስ። ታዲያ ይሄ ፖርቹጋላዊ ጥበበኛ ምንም አይነት ፊርማ ከመፈረሙ በፊት የእሱ ፕራዮሪቲ የሆነውን ነገር ወይም ደግሞ ፊርማውን ለማኖር እንደ ቅድመ ሁኔታ ብሎ ያስቀመጠው አንድ ትልቅ ነገር አለ። ብሩኖ ገንዘብ አይደለም የሱ ፕራዮሪቲ፣ ወይም ደግሞ አሁን ላይ ገንዘብን የሚያሳደድበት ጊዜ ላይ አይደለም። ማለቴ ከእድሜው አንጻር ምናምን አይደለም፣ እሱ ከተናገረውና ከሱ ፍላጎት አንጻር ማለት ነው እንጂ ገንዘብ ቢሆን ኖሮ ፍላጎቱ ለሳውዲ አምናም ቢሆን መሄድ ይችል ነበረ። የቀረበለት ደሞዝ በጣም አጓጊ የሚባል ነው። እንደዚሁም ደግሞ ዘንድሮም ደግሞ መሄድ ይችላል። የቱርክ ክለብና የአረብ ክለብ ኦልሞስት ዘሴም ናቸው ማለት እንችላለን አይደል? በጣም ክሬዚ የሆኑ ገንዘቦችን ሲከፍሉ እንመለከታለን። አክቹሊ እንደ የቱርክ ክለብ እንደ ሳውዲ ክለቦች አይሆንም፣ የታወቀ ነው። ግን አውሮፓ ውስጥ ግን ብዙ ጊዜ በጣም ኮምፕሊኬትድ የሆኑ ዲሎችን ሶልቭ በማድረግ የሚታወቁት የቱርክ ክለቦች ናቸው። ለምሳሌ ሜሰን ግሪንውድን ያስፈረመው ፌነርባቼ ነው አይደለ? አንድ ጊዜ የጆን ዱራንን ዝውውር ሶልቭ አድርጎታል። እንደዚሁም ደግሞ የናፖሊው ኦሲሜንን ዝውውር ሶልቭ አድርጎታል። እና ገንዘብ እነሱ ጋር እንዳለ ይታወቃል። እዛ መሄድ ይችል ነበር ስቲል ፍላጎት ስላላቸው ማለት ነው። ግን የብሩኖ ፕራዮሪቲ እና የብሩኖ ምንድነው ፍላጎቱና ቅድሚያ የሚሰጠው ነገር ግን ምንድነው? ዋንጫዎችን ማሳካት ነው። ፕሪሚየር ሊግ፣ ቻምፒየንስ ሊግ ማሳካት ይፈልጋል። ግን የትም ቦታ ሄዶ አይደለም ማሳካት የሚፈልገው፣ ከማንቸስተር ዩናይትድ ጋር ነው ማሳካት የሚፈልገው። ታዲያ ብሩኖ ፈርናንዴዝ ልክ ይሄ የጨረስነው ሲዝን አለ አይደል 2025-26 የውድድር ዘመን እሱ ከመጠናቀቁ በፊት ስለ ኮንትራት ከመነጋገራቸው በፊት ወይ ደግሞ ስለ ኮንትራት ከኔ ጋር ከማወራታችሁ በፊት ይላል ብሩኖ ፈርናንዴዝ፣ ክለቡ ወይ ደግሞ ኢኔዮሶች አምቢሽን ማሳየት አለባቸው ወይ ደግሞ በጣም ፍላጎት ማሳየት አለባቸው። ምን ላይ? እሱን ፍላጎት ላይ አይደለም። እሱ እንደሚፈልጉት ግልጽ ነው፣ ግልጽም አድርገውለታል። ግን በክረምቱ የዝውውር መስኮት ላይ ምን ያህል ተሳታፊ ናቸው፣ ምን ያህል በንቃት ይሳተፋሉ የሚለውን ነገር ብሩኖ ፈርናንዴዝ ማየት ይፈልጋል። ፍላጎታቸውን ማለት ነው። እሱን ነገር ማየት ይፈልጋል። ምን ብሎ ተናገረ መሰላችሁ? ለክለቡ ማለትም ለማንቸስተር ዩናይትድ ሁሌ የምነግራቸው ነገር አሁን ላይ ፕሮሚስ ልትገቡልኝ አትችሉ ማለት ቀጣይ ዓመት ፕሪሚየር ሊግ መብላት እንችላለን፣ ቻምፒየንስ ሊግ እንበላለን ብላችሁ ቃል ብትገቡልኝ እውነት እንዳልሆነ አውቃለሁ። ያንንም አይደለም የምጠብቀው እኔ የምፈልገው ነገር ግን ለቀጣይ ዓመት ኮምፒቲቲቭ ወይም ደግሞ ተወዳዳሪ እንደምንሆን ፕሮሚስ ከገባችሁ ወይ ደግሞ ቃል ከገባችሁልኝና ክሊር የሆነ ፕላን ካሳያችሁኝ እኔ ለመቆየት ዝግጁ ነኝ፣ መቆየት እፈልጋለሁ ብሎ ተናግሯል። ይሄ ራሱ ቃል በቃል የተናገረው ነገር። ታዲያ ብሩኖ ፈርናንዴዝ ይሄንን ነገር ግልጽ ሲያደርገው
ፕሪሚየር ሊግን ማሸነፍ አልፈልግም አይደለም፣ ወይ ቻምፒየንስ ሊግ ማሸነፍን አልፈልግም አይደለም። ግን አሁን ላይ ለቀጣይ ዓመት ግን ማንቸስተር ዩናይትድ እንግዲህ በአዲስ አሰልጣኝ ነው የሚሰራው፣ ሊሚትድ የሆነ የተጫዋች ሪሶርስ ነው ያለው ምናምን። ድንገት ተነስቶ ፕሪሚየር ሊግ እናሳካለን ብሎ ለብሩኖ ቢነግረው ያው ውሸት እንደሆነ ይታወቃል። ግን ከ2013 በኋላ ግን ፕሪሚየር ሊጉን ያሳካው ቡድን ውስጥ ብሩኖ ፈርናንዴዝ መካተት ይፈልጋል። ይህን ደግሞ አምቢሽን ከኢኔዮሶች ማየት ይፈልጋል። የእሱ ፕራዮሪቲ ይሄኛው። ኢኔዮሶች እስካሁን ባለው አንድሬ ሳንቶስን፣ ዩሪ ቴሌማንስን፣ ታይነን ቶምሰንን እና ካር ዳርሎን ወደ ዋናው ቡድን እንዳስፈረሙ የሚታወቅ ሌሎችም የአካዳሚ ተጫዋቾችም እየተቀላቀሉ ነው ያሉት እና ሃሪያማስ የመሳሰሉት ተጫዋቾች በተወሰነ መንገድ እንቅስቃሴ እያደረጉ እንደሆነ ይታወቃል። አይዲያሊ ወይም ደግሞ ቢሆን ተብሎ የሚታሰበው ነገር ማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ማስፈረም ይፈልጋል። ታዲያ ሶስተኛ የመሃል ሜዳ ተጫዋች ሲያስፈርም ዝም ብሎ ላይክ ኖርማል ተጫዋችን አይደለ ጀስት ሌቭሉ በቃ ይሄ ትልቅ የሚባል ይሄ ስቴትመንት ሳይኒንግ የሚባል አይደለ ወሳኝ የሚባል አንድ ቡድን እንዴት ነው ምን ያህል አምቢሽየስ እንደሆነ የሚያሳይበት ማለት ነው። ሞሮፍ አሁን ላይ ባለው መረጃ መሰረት ያ ተጫዋች ሊሆን ይችላል ተብሎ እየታሰበ የሚገኙና ማንቸስተር ዩናይትዶች አትሊስት ኮንሲደር እያደረጉት ያለው ተጫዋች ኦሪሊየ ቹዋሜኒን ማንቸስተር ዩናይትድ ካስፈረመው ብሩኖ ፈርናንዴዝን ለማሳመን ይቀላቸዋል። በእርግጥ ይሄ ብቻ አይደለም ግን ለማሳመን ይቀላቸዋል። ይሄ ብቻ አይደለም ያልኳችሁ ለምን መሰላችሁ? የማንቸስተር ዩናይትድ ክፍተት ወይም ደግሞ ችግር የመሃል ሜዳ ተጫዋች ብቻ አይደለም አይደለ? ሌላ ቦታ ክፍተት አለበት። ለምሳሌ በግራ ፉልባክ ቦታ ላይ ክፍተት አለበት አይደለ? ስለዚህ ያንን ሌፍት ባክ ቦታ ለማስተካከል በሚል ማንቸስተር ዩናይትድ የተለያዩ አማራጮችን ለመጠቀም እየሞከረ ነው። ኢንዲ ካይላኒዩስ እንደሚለው ከሆነ ደግሞ ከሌዊስ ሆል ጋር አንዳንድ ንግግሮች ተደርገዋል የሚል ነገር አለ። እነ ማክስ ያራሆ እንደዚሁ ከማንቸስተር ዩናይትድ ጋር ስማቸው የተያያዘ ነበረ፣ ግን ምንም ጠንከር ያለ ነገር እስካሁን ድረስ አልተመለከተም። ሌፍት ባክ ማንቸስተር ዩናይትድ ያስፈልገዋል ነሰሰርሊ ማለት አይደለ? ያ ብቻ ግን አይደለ። የዩናይትድ ንጹህ 9 ቁጥር አጥቂ በዚህ ሰዓት ላይ ቤንጃሚን ሼሽኮ ብቻ ነው። ሼሽኮ ደግሞ እንደምታውቁት ወጣት ተጫዋች ነው። ፕሪሚየር ሊግ ደግሞ ልምዱ የ1 ዓመት የፕሪሚየር ሊግ ልምድ ነው ያለው። ስለዚህ የቤንጃሚን ሼሽኮ ባካፕ የሚሆን ስትራይከር ያስፈልጋል። እዚህ ቦታ ላይ እንደዚሁ ዝውውር መፈጸም አለበት። ታዲያ እነዚህ 3 ዝውውሮች አሁን የጠቀስኩላችሁ መሃል ሜዳ ላይ ስቴትመንት የሚባለው ዝውውር ከተፈጸመ ከዛ በኋላ የግራ ፉልባክ ላይ ደግሞ አንድ ተጫዋች የሚመጣ ከሆነና የቤንጃሚን ሼሽኮ ባካፕ ተጫዋች የሚባለው የሚፈርም ከሆነ በእርግጠኝነት ኢኔዮሶች ብሩኖ ፈርናንዴዝን ማሳመን ይችላሉ። ለምን? ችግሩ የገንዘብ ጉዳይ አይደለማ። ኢኔዮሶች አምቢሽን እንዲያሳዩ ነው ብሩኖ ፈርናንዴዝ የሚፈልገው። ጥያቄም የሚያቀርበው ኢኔዮሶች አምቢሽን ካሳዩ ብሩኖ ፈርናንዴዝ ኮንትራቱን መፈረም ይችላል። ስለዚህ ኢኔዮሶች ደግሞ ይህን ተጫዋች ማጣት አይፈልጉም። ምክንያቱም ዩናይትድ ቢውልድ እየተደረገ ነው ገና። አሁን ከካሪክ ጋር የተወሰነ መሰረተ ልማቶች እየተጣሉ ነው ያሉት። የተጫዋች አያያዝ ላይ፣ የተጫዋች ፊርማ ላይ የመሳሰሉት ነገሮች ላይ ስርዓት እየተበጀላቸው ነው። ወይ ደግሞ አትሊስት ስርዓት ለማበጀት ኢኔዮሶች እየሞከሩ ነው። በተወሰነ ፐርሰንት በተወሰነ መንገድ ይሄ ነገር ሲሳካላቸው ተመልክተናል። በዛው ልክም ደግሞ የሚጎሉ ነገሮች ወይ ደግሞ እንደ ክፍተት የሚታሰቡ ነገሮችም እንዳሉ የሚታወቅ ነገር። ይሄ ሁሉ እንዳለ ግን ብሩኖ ፈርናንዴዝ እዛ የነሱ ቢውልድ ውስጥ ወይ ደግሞ ሪቢውልድ ለማድረግ የሚያስቡት ቲም ውስጥ ዋና ተጫዋች እንደሆነ ግልጽ ነውና እሱን ለማሳመን ምንም ነገር ያደርጋሉ። አምቢሽናቸውን ግን የሚያሳዩት ብሩኖን ለማሳመን ብቻ ግን አይደለም። ምክንያቱም አምቢሽን የሚያሳዩት ኢኔዮሶች ፍላጎታቸውም እሱ ስለሆነ ነው። ስለዚህ ያ ነገር የሚፈጠር ከሆነ ብሩኖ ይፈርማል። ስለዚህ ትልቁ እስካሁን ድረስ ብሩኖ እንዳይፈርም የያዘው ነገር ምንድን ነው? የኢኔዮሶችን አምቢሽን በበቂ ሁኔታ አይቻሉ ብሎ ስለማያምን ነውና ያንን ነገር ደግሞ ካሳዩት ኢሚዲየትሊ እንደሚፈርም መረጃዎች ያሳያሉ ማለት ነው። ወደ ሁለተኛው ርዕሳችን ደግሞ ስንሄድ ኢኔዮሶች የወሰኑት አንድ በጣም ደጋፊን ያስቆጣ ውሳኔ አለ። በእርግጥ ኢኔዮሶች ደጋፊን ያስቆጣ ውሳኔ ሲወስኑ ለመጀመሪያ ጊዜ አይደለም። ሰራተኛ በሚቀንሱበት ሰዓት ላይ፣ የትኬት ዋጋ ላይ፣ የሰራተኛ ምገባ ፕሮግራም ላይ፣ የተለያዩ ነገሮች ላይ በሚወሰኑት ውሳኔ ላይክ ከሰር አሌክስ ፈርጉሰን የአምባሳደርነቱን ደሞዝ በሚያስቀሩበት ሰዓት ላይ እነዚህ ሁላ ነገሮች ኢኔዮሶች ደጋፊውን ያስቆጡበት አጋጣሚ ነው። ይሄ ልላቸው የፈለኩት ምንድን ነው አዲስ አይደለም። ግን ደግሞ አሁን ላይ ግን ሌላ ያስቆጡበት መንገድ ግን ከሜዳ ውጭ በሚደረግ ነገር ሳይሆን ከሰራተኛ ቅነሳ ጋር ኦር ከሌላ ነገር ጋር የሚያያዝ ነገር ሳይሆን እንዲቆጡ ያደረጋቸው ነገር ምንድን ነው? አንድ በጣም ተስፈኛ የሆነ የማንቸስተር ዩናይትድ የአካዳሚ ፍሬ የሆነን ተጫዋች በጣም በትንሽ ገንዘብ ሌላ ተጫዋች በማይተኩበት ገንዘብ ሌላ ክለብም ደግሞ በሱ ልክ ያለን ተጫዋች በማይሸጥበት ዋጋ ኢኔዮሶች ለመሸጥ እየተስማሙ ነው። ወይ ደግሞ የተስማሙ ነው እንኳን አይደለም፣ ግን ፍላጎት አላቸው። ያንን ነገር ይዞ የሚመጣ ወይ ደግሞ ያን የተጠቀሰውን ገንዘብ ይዞ የሚመጣ ክለብ ካለ ይህንን ተጫዋች ለመሸጥ
ዝግጁ ነን የሚል ሐሳብ መነሳቱ ደጋፊውን አበሳጭቷል። ደጋፊውን ደግሞ በጣም ያበሳጨው ነገር ምን መሰላችሁ? በጣም ያበሳጨው ላይክ ልጁ ይሸጣል ከመባሉም ውጪ በጣም ያበሳጨው ነገር ምንድነው? ይሄ ወጣት ተጫዋች ማንቸስተር ዩናይትድ በዚህ ሰዓት ላይ ለማጠናከር እየፈለገ ያለው ለማጠናከር ክረምቱን እያሰሰ ያለው የክለቦችን ደጅ እየጠና ያለው ተጫዋቾችን ለማሳመን እየሞከረ ያለው ዋጋም ደግሞ በደንብ ለመክፈልና ያን ተጫዋች የግሉ ለማድረግ ምንም ነገር አደርጋለሁ የሚል አቋም ላይ ባለበት ቦታ ላይ መሆኑ ነው ደጋፊዎችን የበለጠ ደግሞ ያበሳጨው ማለት ነው። ያን ቦታ ምንድነው? የግራ ፉልባክ ቦታ ላይ ሃሪ አማስ አሁን ላይ 19 ዓመቱ ላይ ነው የሚገኘው። እያወራችሁ ያለሁት ሊሸጥም እየተዘጋጀ ያለው ሃሪ አማስ ነው። 19 ዓመቱ ላይ ነው ያለው። በሩበን አሞሪም ስር ሞር እምነት የተጣለበት ተጫዋች እንደነበር እናስታውሳለን። ወደ 7 ያክል ሲኒየር ጨዋታዎችን ያደረገ ተጫዋች ነው። ምንም እንኳን ወደ ሻምፒዮንሺፑ ቡድን በውሰት ለሼፊልድ ዌድነስዴይ ማለት ነው በውሰት ያለፈውን ዓመት እስከሚያሳልፍ ድረስ አክቹሊ ሙሉ በሙሉ አይደለም ግማሽ በግማሽ ነው ኖርዊች የሚሄድበት አጋጣሚ ነበር። ብቻ ግን እስከዛ ድረስ ግን ሩበን አሞሪም አምኖበት ይህን ተጫዋች ሲያጫውተው ነበር። አሁን ታዲያ እድሜም ጨምሮ ነው የመጣው 19 ዓመቱ ላይ ነው። ታዲያ ዘ አትሌቲክ እንደዘገበው ከሆነ ቅድም እንዳልኳችሁ መግቢያ ላይ ምናልባት ሌላ ብዙም ታማኝነት የሌለው የዜና ምንጭ ቢዘግበው ኖሮ ሜቢ በተወሰነ አይነት ጥርጣሬ እየተመለከት ነው መረጃውን ልንወስድ እንችላለን፣ ወይም ደግሞ ከናካቴውም ደግሞ ላንወስደው እንችላለን እንደ ታማኝነቱ እንደ መረጃ ምንጩ ሁኔታ። ዘ አትሌቲክ ግን ታማኝ እንደሆነ ይታወቃል። ታዲያ ዘ አትሌቲክ እንደዘገበው ከሆነ ኢኔዮሶች ሃሪ አማስን ብሎ ለሚመጣ ክለብ የሚጠይቁት ገንዘብ 6 ሚሊዮን ፓውንድ ብቻ። እንግዲህ አስቡት ሃሪ አማስ አሁን 19 ዓመቱ ላይ ነው ያለው። ልጁ በፕሪሲዝን ጨዋታዎች ላይ ኢምፕረስ አድርጓል። ማንቸስተር ዩናይትድ በሚያደርጋቸው ፕሪሲዝን ጨዋታዎች ላይ በዚህኛውም ፕሪሲዝን ጨዋታ ላይ እንደዚሁም ደግሞ አምና በነበረውም ላይ ኢምፕረስ ያደረገበት መንገድ አለ። እድገት እያሳየ ያለ ተጫዋች እንደሆነም ይታወቃል። አሁን ዩናይትድ ይሄ ልጅ በ6 ሚሊዮን ፓውንድ ለመሸጥ ፍላጎት አለኝ በሚልበት ሰዓት ላይ ከታችኛው ዲቪዚዮን ሁሉ ሳይቀር ይሄ ልጅ ለማስፈረም ፍላጎት ማሳየት ጀምሯል። ይሄ ነገር ነው ደጋፊውን በጣም ያበሳጨው። ሃሪ አማስ በባለፈው ጨዋታ ማንቸስተር ዩናይትድ ሮዘንበርግን 5-0 በሆነ ውጤት ባሸነፈበት ጨዋታ ላይ ጎል አስቆጥሮ ነበር። ለሼፊልድ ዌድነስዴይ ደግሞ በውሰት ተልኮ ተጫውቷል ብያቸዋለሁ አይደል? 21 የመጀመሪያ ቲም ጨዋታዎችን ማድረግ ችሏል። ምንም እንኳን ወደ ኖርዊች በውሰት ድጋሚ ሄዶ በጉዳት ምክንያት ብዙ ነገሮች ቢበላሹበትም ግን ደግሞ ይሄ ልጅ በጣም ፕሮሚሲንግ የሆነ ወይ ደግሞ ተስፋ ሰጪ የሆነ እንቅስቃሴ በማድረግ የሚታወቅ ተጫዋች። ታዲያ በማንቸስተር ዩናይትድ ቤት ውስጥ ብቸኛ ናቹራል ሌፍት ባክ ወይም ናቹራል የግራ ፉልባክ ያለው ሉክሾ ብቻ ከሃሪ አማስ ውጪ ማለት። ፓትሪክ ዶርጉስ ከተባለ ደጋግሜም እንዳልኳችሁ በማይክል ካሪክ ስር ፓትሪክ ዶርጉ ሞሮፍ የዊንገርነት ሚና ነው የሚሰጠው እንጂ ወደ ፉልባክ ቦታ አይመጣም። እሺ ምናልባት እሱ ወደፊት የሚጠጋ ከሆነ ደግሞ ዲያጎ ዳሎና ኑሴር ማዝራዊ ያንን ቦታ መሙላት ይችላሉ የሚል ደግሞ ሐሳብ ሊነሳ ይችላል። ኦፍ ኮርስ ያንን ቦታ ኑሴር ማዝራዊም እንደዚሁም ደግሞ ዲያጎ ዳሎም ያንን ቦታ መሙላት ይችላሉ። ግን ደግሞ ምርጫቸው የቱ ጋር ነው? የቀኝ ፉልባክ ቦታ ነው ምርጫቸው። ማዝራዊም ሆነ ዳሎ በቀኝ መጫወት ነው የሚመርጡት። ስለዚህ ናቹራል ሌፍት ባክ ወይ ደግሞ ናቹራል የግራ ፉልባክ ማን ብቻ ይቀራል? ሉክሾና ሃሪ አማስ አይደለ? ሌዊስ ሆልና አንቶን ሮቢንሰንን ማንቸስተር ዩናይትድ እየፈለገ ነው። አንዳንድ ንግግሮችም እየተደረጉ እንደሆነ የተለያዩ የመረጃ ምንጮች አሳይተውናል። ግን ደግሞ ማንቸስተር ዩናይትድ ይሄን ልጅ ሃሪ አማስን በ6 ሚሊዮን ፓውንድ ሸጦ ምን ሊያደርገው ነው ይሄንን ገንዘብ? በእርግጠኝነት ሌዊስ ሆልንም ሆነ አንቶኒ ሮቢንሰንን እኔ እንጃ ምናልባት አልሶኑ ራሱ የሚሸፍን አይመስለኝም 6 ሚሊዮን ፓውንድ ማለት። ምን አይነት ቢዝነስ ነው ይሄ ልጅ? ለምንድን ነው በርካሽ የሚሸጠው? እንደው ዩናይትድ ይሄ ልጅ መሸጥ እንኳን ቢፈልግ አትሊስት የዋናው ቲም ተጫዋች አድርጎት በደንብ አጎልብቶት ዋጋ እንዲያወጣ አድርጎ መሸጡ ካልቀረ በዛ መንገድ ቢሸጥ ይሻላል እንጂ በእንደዚህ አይነት ርካሽ ዋጋ ሸጦ ቀጣይ ምን አይነት ሙቭ ላይ ያደርግ ነው? ሃሪ አማስ ለምሳሌ በነ ሌዊስ ሆል ሌቭል፣ በነ አንቷን ሮቢንሰን ሌቭል ላይ ሆን ይችላል፣ በነ ማክሲ አራሆ ሌቭል ላይ ሆን ይችላል። ግን ደግሞ በርካሽ ከመሸጥ ግን ይሄ ልጅ ቢላመድ እንደ ሁለተኛ ተጫዋች እንደ ተቀያሪ ተጫዋች ቢሆን አንዳንድ በጣም ሲምፕል የሆኑ ጨዋታዎች ላይ እድል እየተሰጠው ራሱን ቢያለማመድ አንደኛ የፈርስት ቲም ተጫዋች ከሆነ በፈርስት ቲም ፕሌየርነቱ ነው የሚሸጠው። አሁን እኮ ሃሪ አማስ እኮ ፈርስት ቲም ፕሌየር ለመባል እኮ ይከብዳል አይደል? ማንቸስተር ዩናይትድ በውሰት እየተላከ የተለያዩ ቦታዎች ላይ እየተንከራተተ የማንቸስተር ዩናይትድ ፈርስት ቲም ፕሌየር ነው ብሎ በፈርስት ቲም ፕሌየር ዋጋ መሸጥ ብዙም የሚታሰብ ነገር አይደል። ትንሽ ከእውነት የወጣ ነገር ይሆናል ልላችሁ ፈልጌ። ዩናይትድ ያንን ማድረግ የለበትም ወይ ነው የደጋፊው ጥያቄ። አትሊስት ማጎልበት ካልሆነ ግን በዚህ ርካሽ ዋጋ መሸጥ አያዋጣም። በእርግጠኝነት ሌላ ክለብ ቢሆን በዚህ ዋጋ ሃሪ አማስን የመሰለ ተጫዋች ይሸጣሉ? አይሸጡም። ስለዚህ ይሄ ነገር ኢኔዮሶች ሊያስቡበት የሚገባው
ደጋፊው ስለተቆጣ ስላልተቆጣ ብቻ አይደለም። ግን እንደዚህ አይነት ወጣት ተጫዋቾችን አንደኛ ዩናይትድ ለራሱ ጥቅም መጠቀም መቻል አለበት። ከገንዘብ አንጻር ሊሆን ይችላል፣ ከብቃት አንጻር ሊሆን ይችላል እንጂ እንደዚሁ በቀላሉ እነዚህን ተጫዋቾች የሚለቅ ከሆነ ግን ለማንቸስተር ዩናይትድም ከገንዘብም አንጻር ያከስረዋል። ሲቀጥል ደግሞ ሌሎች ክለቦች ከማንቸስተር ዩናይትድ ላይ ተጫዋች ስለመግዛት ሲያስቡ የማይሆን ኢሜጅ እንዲፈጠርባቸው ያደርጋል። ስለዚህ እነዚህ ነገሮች ላይ መጠንቀቅ አለበትና ይህን ውሳኔ ከመወሰን ወደኋላ ማለት አለበት የሚል ጠንከር ያለ የደጋፊዎች አቋም አለና ተቃውሞም እየገጠመው እንደሆነ ተመልክተናል። እንግዲህ ኒውሶች የምርም እስከ መጨረሻው ድረስ ሄደውበት ይህን ተጫዋች ይሸጡታል ወይንስ ደግሞ ኪፕ ያደርጉታል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ወደ ሶስተኛውና ወደ መጨረሻው ርዕሳችን ደግሞ በምንሄድበት ሰዓት ላይ የቀድሞ የማንቸስተር ዩናይትድ ሌጀንድ በተከላካይ ስፍራ ላይ ወደር የለሽ የተባለለትና ዩናይትድ ዋንጫዎችን ከማንሳቱ ጀርባ የሚገኘው የኒማንያ ቪዲች አጣማሪ የነበረው ሌጀንዱ ሪዮ ፈርዲናንድ ስለ ዌልቤክ አንድ ሀሳብ ሰጥቷል። ያም ሀሳብ ምንድነው? ዌልቤክ እንግዲህ ወደ ቼልሲ ለመዘዋወር አንዳንድ እንቅስቃሴዎች እየተደረጉ እንደሆነ ፋብሪዚዮ ሮማኖን ጨምሮ ሌሎች ትልልቅ የሚባሉ የዜና አውትሌቶች ወይ ደግሞ የዜና ጣቢያዎች የጠቀሱበት አጋጣሚ አለ። ታዲያ ሪዮ ፈርዲናንድ እሱን ትቶ ማንቸስተር ዩናይትድ እንዲቀላቀል ነው ፍላጎት ያለው። ዌልቤክ አሁን ላይ 35 ዓመቱ ላይ ነው የሚገኘው። 35 ዓመት ሆኖታል። በፕሪሚየር ሊጉ 13 ጎሎችን ካስቆጠረ በኋላ ለብራይተን አሁን በጨረስነው ሲዝን 2025-26 ላይ 13 የፕሪሚየር ሊግ ጎሎችን ካስቆጠረ በኋላ የእንግሊዝ ብሔራዊ ቡድንን ስኳድ ለመቀላቀል በጣም ተቃርቦ ነበር። በቃ ለትንሽ ነው ከእንግሊዝ ብሔራዊ ቡድን ስኳድ ውጪ ለመሆን የቻለው እንጂ በጣም ቀርቦ ነበረ። ሊገባ የሚችልበት እድልም ነበር። ምን ያህል ጥሩ የሚባል እንቅስቃሴ እንዳደረገ በዚሁ መረዳት እንችላለን። ይህን ፐርፎርማንሱን ታዲያ ማን አይተዋል? ቼልሲ አይቶታል። ስለዚህ ቼልሲ ወደ ስታንፎርድ ብሪጅ ለማምጣት ይሄንን ተጫዋች ከተጫዋቹ ጋር ንግግር እያደረጉ ነው የሚገኙት። ብራይተኖች የተጫዋች መውጣት ከፈለገ እንቅፋት እንደማይሆኑበት ቃል ገብተውለታል። ስለዚህ ከቼልሲ ጋር እሱ ከተስማማና ብራይተኖችም ደግሞ ተገቢ የሆነ ክፍያ ነው ብለው የሚያስቡትን እስከተቀበሉ ድረስ ዌልቤክ የቼልሲ ተጫዋች ለመሆን ፍላጎት አለው የሚል መረጃ ወጥቷል። ሪዮ ፈርዲናንድን ግን ይሄ ነገር አላስደሰተው። የ47 ዓመቱ እንግሊዛዊ የቀድሞ ተጫዋች ያሁን ደግሞ የተለያዩ አስተያየቶችን በመስጠት የሚታወቀው እግር ኳስ ተጫዋች ላይ ሪዮ ፈርዲናንድ ዌልቤክ ወደ ኦልትራፎርድ እንዲመለስ ከብራይተን ወጥቶ ማንቸስተር ዩናይትድን እንዲቀላቀል ፍላጎት እንዳለው በይፋ አስቀምጧል። የሶሻል ሚዲያ ፖስቱ ላይ ራሱ ምን ብሎ ነው የተናገረው? ዌልቤክ ኢግኖር አድርግና ማለት ምንም ስም አልጠቀሰም፣ ቼልሲ ምናምን አላለም። ኢግኖር አድርግና ወደ ቤት ተመለስ፣ ተዋቸውና እነሱን ወደ ቤት ተመለስ፣ ቻምፒየንስ ሊግ ፉትቦል ይጠብቀሃል ከማንቸስተር ዩናይትድ ጋር የሚል ሐሳብ ፖስት አድርጎ ነበር በሶሻል ሚዲያው ላይ ማለት ነውና ላይክ ኦፊሻሊ ነው ዌልቤክ ወደ ማንቸስተር ዩናይትድ ቤት እንዲመለስ ጥሪ ማቅረብ የቻለው ማለት ነው። ታዲያ ለምንድን ነው ሪዮ ፈርዲናንድ ይሄ ልጅ ወደ ማንቸስተር ዩናይትድ ቤት እንዲመጣ ይፈልገው? የቀድሞ የቡድን አጋሩ ስለሆነ ብቻ ነው? ጓደኛው ስለሆነ ብቻ ነው? ወይ እንግሊዛዊ ስለሆነ ብቻ ነው? ከዛ ድሪም ቲም ውስጥ ስለነበረ ነው? ለምንድን ነው የፈለገው? ዩናይትድስ ቢገባ ይሄ ልጅ ፌር ነው አይደለም የሚለውን ነገር ስንመለከት ዌልቤክ ወደ ማንቸስተር ዩናይትድ ቤት ቢመጣ በጣም ብዙ ጥቅሞችን ነው የሚሰጠው። ከጉዳቱ ወይ ደግሞ ከኪሳራው የሚጠቅምበት ጥቅም በጣም በማይልስ በጣም በርቀቶች ይበልጣል። ለመሰላችሁ ሄደን ያልኩት አንደኛውና ትልቁ ነገር ልምዱ ነው። ይሄ ተጫዋች 35 ዓመቱ ነው። ፕሪሚየር ሊግ ላይ ነው አብዛኛውን እድሜውን የጨረሰው። ይሄ ተጫዋች ለተለያዩ ክለቦች የተጫወተ ለማንቸስተር ዩናይትድ፣ ለአርሰናል፣ ለዋትፎርድ አሁን ለብራይተን የተጫወተ ፕሪሚየር ሊግ ላይ ነው ያሳለፈው። ኤክስፔሪየንሱ ቀላል አይደለም። በጣም ትልቅ ኤክስፔሪየንስ ያለው ተጫዋች ነው። ከምንም በላይ ደግሞ የማንቸስተር ዩናይትድ ዲኤንኤ ያለው ተጫዋች ነው። የማንቸስተር ዩናይትድ አምቢሽን የሚረዳ ተጫዋች ነው። በማንቸስተር ዩናይትድ አካዳሚዎች ያለፈ ተጫዋች እኮ ነው ይሄ ልጅ። በአንድ ተጫዋች በሆነ ክለብ አካዳሚ እኮ ሲያልፍ የዛን ክለብ ባህል ሁሉ ይዞ ነው የሚያልፈው። ለምሳሌ የማድሪድ ምንድነው አካዳሚ ውስጥ የሚያልፈ ከሆነ ማድሪዲስታ ሆኖ ነው የሚያድገው። የላማሲያ ውስጥ ደግሞ የሚያልፈ ከሆነ ደግሞ የሆነ ባርሴሎናዊ አስተሳሰብ ይዞ ነው የሚያልፈው። ማንቸስተር ዩናይትድም ደግሞ ሲሆን የማንቸስተር ዩናይትድን ዲኤንኤ ይዞ ነው የሚወጣው። ስለዚህ ይሄ ዲኤንኤ ምንድነው ጥቅሙ? ለተጫዋቾች ማስረጽ ይችላል። ለተጫዋቾች ዌልቤክ የሚባል የሰር አሌክስ ፈርጉሰን ተጫዋች አለ፣ እንደዚህ መደረግ አለበት ምናምን የሚሉትን ነገሮች በደንብ አድርጎ ለተጫዋቾቹ ማስተላለፍ ይችላል። በንግግር ብቻ አይደለም፣ በነገራችን ላይ በሃርድ ወርኩም ነው። ይህ ልጅ እስከ 35 ዓመቱ ድረስ በፕሪሚየር ሊግ በከፍተኛ ደረጃ እየተጫወተ ከሆነና ቼልሲና ማንቸስተር ዩናይትድን የመሳሰሉ ክለቦች ከፈለጉት ፐርፎርማንሱ ግልጽ ነው። ከእድሜ አንጻር የሆኑ የሚያንሱ ነገሮች ይኖራሉ፣ ግን ደግሞ ይሄ ልጅ ግን አሁንም ድረስ ኳሊቲው እንዳለ ግን ማሳያ ይመስለኛል። ራሱ የሚጠብቅበትም ደግሞ ጥበብ ይመስለኛል እስከ 35 ዓመቱ ድረስ በዚህ ደረጃ እንዲጫወት ያስችላል። ስለዚህ ለተጫዋቾቹ ይህን ነገር ያሰርጻል።
ለቤንጃሚን ሼሽኮ ደግሞ እንደ ሎተሪ ነው የሚቆጠርለት። ለምን? ልምድ ያለው አጥቂ ነው። ቤንጃሚን ሼሽኮ ደግሞ የሚጫወትበትን ጌም ታይም አይሻማበትም። ለምን? 35 ዓመት ነው የተጫዋች 90 ደቂቃ ሊጫወት አይችልም። ግፋቢ 30 ደቂቃ ቢጫወት፣ ስለዚህ ታይም ያገኛል ሼሽኮም ዴቨሎፕ የሚያደርግበት። እንደዚሁም ደግሞ ሼሽኮ ተቀይሮ በሚወጣበት ሰዓት ወይ ዌልቤክ የሚያስፈልጋቸው ጨዋታዎች ላይ ካሪክ እሱን እያስገባው ለማጫወት ይረዳዋል። ስለዚህ ከነዚህ ነገሮች አንጻር ካየ ነው ዌልቤክ ወደ ማንቸስተር ዩናይትድ ቤት ቢመጣ እሱም ይጠቀማል። ቢያንስ የእግር ኳስ ዘመኑ የመጨረሻ ጊዜ በሚወደው ክለብ ባደገበት ክለብ ውስጥ ያሳልፋል። ማንቸስተር ዩናይትድም ደግሞ ከዚህ ልጅ ግልጋሎቱን ያገኛል። ዌልቤክ የወጣበት መንገድ በጣም ፌር ባልሆነ መንገድ እንደወጣ እናስታውሳለን እና አሁን ተመልሶ ደግሞ ግልጋሎቱን መልሶ ለመስጠት ይጠቅመዋል ተብሎ ይታሰባል። ስለዚህ ዌልቤክ ወደ ማንቸስተር ዩናይትድ ቤት ቢመጣ ሪዮ ፈርዲናንድ እንዳለው ያው ፈርዲናንድ ጓደኛው ስለሆነም ነው አንድም እንደዛ ያለው፣ ግን በስነስርዓት ግን ይጠቅማል። ለዛም ነው እኮ ቼልሲዎች አሁን የስትራቴጂ ለውጥ አድርገዋል። ምንድነው የስትራቴጂ ለውጥ ያደረጉት? በፊት ይሄ ብሉኮ የሚባለው እነ ቶድ ቦሆሊ ወጣት ተጫዋቾችን ነበር የሚሰበስቡት፣ በቃ ወጣት ብቻ። አሁን ላይ ግን ኤክስፔሪየንስ አድ ማድረግ እንዳለባቸው በማሰብ ጆርዳን ሄንደርሰን እና ዌልቤክን ለመቀላቀል ፈለጉ። ለምን? ኤክስፔሪየንስ ቡድኑ ላይ ይጨምራል፣ ወጣቶችን ያነቃቃል፣ ወጣቶቹ በደንብ እንዲንቀሳቀሱ፣ በደንብ እንዲሮጡ፣ በደንብ በቃ ፐርፎርም እንዲያደርጉ ይረዳቸዋል። ስለዚህ ቼልሲ ያየው የዚህ ልጅ በጣም ስለሚሯሯጥ ምን ስለሚል ምናምን አይደለም፣ ወይ ጎሎች በጣም እንዲጨርስለት ምናምን አይደለም፣ ኤክስፔሪየንሱን ያየን። ስለዚህ ከዚህ ኤክስፔሪየንስ ደግሞ ማንቸስተር ዩናይትድ አንደኛ ቻምፒየንስ ሊግ ፉትቦል ላይ ያለበት፣ ሲቀጥል ደግሞ የቀድሞ ክለቡ ስለሆነ የተሻለ ቻንስ አለው ማለት ነው። ሶ ከቼልሲ ላይ ይህንን ተጫዋች ማስቀረት ይችላል፣ ወደ ቼልሲ እንዳይሄድ ማለት ነው። ምንም እንኳን ማንቸስተር ዩናይትድ በዚህ ሰዓት ላይ ቅድሚያ እየሰጡት የሚገኘው ቦታ የመሃል ሜዳውን እንደሆነ ይታወቃል። እዛ ላይ ነው በጣም ፎከስድ የሆኑት፣ ብዙ ተጫዋቾች ጋር ስማቸው የሚያያዘው የመሳሰሉት ነገሮች ፕራዮሪቲያቸው እሱ ስለሆነ፣ ከዛም ማለፈ ከተባለ ደግሞ የፉልባክ ቦታ ላይም ደግሞ እንደዚሁ ተጫዋች ማስፈረም አለብን የሚል አቋም ስላላቸው ያን ቦታ ደግሞ የነሱ ፕራዮሪቲ ነው እንጂ አሁን እንደ ዌልቤክ አይነት ተጫዋች የሚያመጡበት ታይም ላይ አይደሉም ማለት ከፕራዮሪቲ አንጻር ማለት ነው። ስለዚህ የፈርዲናንድን ፍላጎት ከማሳካት አንጻር የተወሰነ ላኪ ሊያደርጉ ይችላሉ። ግን ይሄ ልጅ ግን ማንቸስተር ዩናይትድ ሊያመልጠው የማይገባ ተጫዋች ነው ብዬ አስባለሁ። ለምን? ከእድሜው አንጻር ብዙ ዲማንድም የለውም የጨዋታም የገንዘብም። ስለዚህ ሼሽኮንም ይረዳል፣ ማንቸስተር ዩናይትድንም እንደ ተቋም መርዳት ይችላልና ዳኒ ዌልቤክ ለማንቸስተር ዩናይትድ ልምድን ከመጨመር አንጻር ይጠቅማል ተብሎ ይታሰባል። የእናንተ ሀሳብ ግን ምንድን ነው? ዌልቤክ ወደ ማንቸስተር ዩናይትድ መመለስ አለበት ብላችሁ ታስባላችሁ ወይስ መመለስ የለበትም? እንደዚሁም ደግሞ ሃሪ አማስ ስለመሸጡስ ወይ ደግሞ ይሸጣል ስለተባለው ዜና ያላችሁ ምልከታ ምንድን ነው? መቆየት አለበት ወይስ ይሸጥ የሚለውን ነገርና ስለ ብሩኖ ፈርናንዴስ ኮንትራት ያለመፈረም ጉዳይ የእናንተ ሀሳብ ደግሞ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።